ለብዙዎቻችን እንግሊዘኛ ሁለተኛ ለአንዳንዶቻችን ሶስተኛ ቋንቋ ነው። ስለዚህ ቃላቱን ስለማናቅ አይደለም ቃላቱን እናቃቸዋለን ግን ብዙ ጊዜ እንደምለው ልክ ሰው ፊት ቆመን ማውራት ሲኖርብን ይተናሉ እና አሳክተን ሙሉ አረፍተ ነገር አድርገን የምንፈልገውን ነገር ለመናገር ይቸግረናልና ምንም እንኳን ከሰባተኛ ክፍል ጀምሮ ነው አብዛኛው ትምህርት ወደ በእንግሊዘኛ የሆነው እስከዛ ድረስ እንደ አንድ ሳብጀክት ነው የምንማረው። ስለዚህ ለኔ ችግሩ የሚጀምረው አሁን አይደለም ገና ሰባተኛ ክፍል እያለሁኝ ነው። ያን ጊዜ ታየኝ ነገር ቢኖር መጀመሪያ እንግሊዘኛው ማወቅ አለብኝ ከዛ በኋላ የሳብጀክቱን ኮንሰፕት ማወቅ አለብኝ። እንግሊዘኛውን ካወቅኩኝ በኋላ ነው ትምህርቱ የሚገባኝ። ስለዚህ እንደምንም ሃይ ስኩልን እየተንገታገትኩኝ ያለፍኩኝና ከዛ በኋላ ዩኒቨርሲቲ ስገባ ደግሞ ትንሽ በትንሹም ቢሆን ኤክስፖዠር አገኘሁኝ ሰው ፊት ቆሞ ማውራት። ከዛ በኋላ ወደ ስራ ዓለም ተቀላቀልኩኝ። የግድ ሲሆን ፕሬዘንት እናደርጋለን ማናችንም እንደምናደርገው ግን ቀላል ሂደት አይደለም። ሁሉ የተጨናንቀን እንደው ምርጫው ቢሰጠን የማናረገው ከተገደድን ግን እንደምንም አስመስለን ኮንፊደንሳችንን በግድ ቢልድ አድርገን ፕሬዘንት አድርገን ነው የምንወጣው። እኔም ከኔ ጋር የነበሩ የስራ ባልደረቦች ሰላም እንዴት ናችሁ? በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው። ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ። በግልም በቡድንም መታችሁ መውሰድ ትችላላችሁ። ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ። ሙሉ መረጃውን በመናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ።